ናት ወይዘሮ መስከረም ሆስፒታል ነው የሚገኙት። ሰዓቱ በጣም ታሞ ነበረ። ሁለት ሰው ማጣት ማለት ከኒም ምንድነው የምትፈልጊው አንቺ? ኮማ ውስጥ ነበር። በቃ ለመንቃት ረጅም ሰዓት። አንተ ቆይ ለምን እንዴ? በጣም ጨካኞች ነን ሰው ስንባል። ለምን ጉዳይ እንደመጣን ገብቷል? ቆይ አንቺ ዛሬ ስራ ትገቢያለሽ እንዴ? ለምን ስራ ትገባሽ? እያወራን ያለ ነው ወይ ገብቷል? ሚኪ የተገኘበት ቦታ ቤት አንድ ባዶ ቤት ውስጥ ነው የተገኘው። ውርስ እንዳያገኝ። ቆይ ማን ነው ወንድም? ያንተ ወንድም አለ እንዴ? ወንድም አለ እንዴ? አሁንም ውስጤ ቆስሏል በሚኪ የተነሳ። ምክንያቱም ለሱ ብዙ ነገር ማድረግ ነበረብኝ። እሱን ትልቅ ደረጃ ድርሼ ደና ለምን ሬሳ ነው ተጠርቼ ሄደው ይልዳል ያርጋል ማለት ነው ያላደርኩም ማለት የምን ሐኪም የምን ውጤት ነገሩኝ። ከዛ በኋላ ወንድሜን አፈር ላልብስ አለቀ። እንዴት እንደምነግረው አላውቅም። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩምን የምትከታተሉ ቤተሰቦቻችን በያላችሁበት እንዴት ከረማችሁ? እንዴት ቆያችሁ? ሁሌም ሰላማችሁ ይብዛ ብለን እንግዲህ ተመልሰን መተናል። ብዙ ነገሮች እየመጡ ነው። ብዙ ነገሮች እያጋጠሙን ነው። ያው የሚያሳዝኑም ነገሮች አሉ፣ በቃ የሚያናድዱም ነገሮች አሉና ያው የአቶ ሞገስ እንግዲህ መሞት ሁላችንም ልብ የሰበረ ነገር ነው። ለመናገር እኔ ከዚህ በፊት እንግዲህ ብዙ ታሪኮችን ሰርተናል። በጣም ብዙ ጉዳዮችን አስተካክለናል። ብዙ ሰዎችን ህይወት መስመር አስይዘናል። የብዙ ሰዎችን ህይወት አስተካክለናል እና በሚያሳዝን ሁኔታ ግን የአቶ ሞገስ እኔ ልክ እንደ አባቴ ነው አይቻቸው የነበረው። ምክንያቱም ታስታውሳላችሁ ከመጀመሪያ ጊዜ ጀምሮ ከአቶ ሞገስ ጋር የነበረን ሁኔታ ሚኪ ያኔ ከክፍለ ሀገር መጥቶ አቶ ሞገስን ካልገደልኩ አቶ ሞገስን ህይወት ካላበላሸው ባለበት ጊዜ እንግዲህ የምታስታውሱት ከሆነ ብዙ ነገሮችን አሳልፈናል። ከአቶ ሞገስ ልጆች ጋር ሚኪ የነበረውን ጉዳይ ታስታውሳላችሁ። ከአቶ ሞገስ ሴት ልጆች ጋር በተለይ ከአንደኛዋ ጋር ጭራሽ ፍቅረኛዋ መስሎ ነበር የቀረባት። ብዙ ነገሮች በቃ ያሳለፍናቸው ነገሮች አሁን ላይ ነው በቃ ትውስ እያሉኝ ያሉትና ወይዘሮ መስከረም እንግዲህ በጣም አሁን ያሉበት ሁኔታ በጣም የሚያሳዝን ሁኔታ ነው። በቃ ግራ ገብቶኛል። እንደውም ኢቭን አሁን ላይ ሆስፒታል ነው የሚገኙት። ራሳቸውን ስተው ነበር በመሃል። እንግዲህ ምን እንደምል አላውቅም። ያው ምናልባት አቶ ወይዘሮ መስከረም ከፊት ሲታዩ እናንተም ስታያቸው ብዙ የተሰማቸው አልመሰሉኝ። እኔንም ማለት ብዙ ሰውም ምንድነው እሳቸው ባላቸው ሞቱ፣ ልጃቸው ሞቱ፣ እንዴት በእንደዚህ አይነት ሁኔታ ውስጥ ይገኛሉ ምናምን ብሎ ብዙ ሰው እያወራባቸውና የተረዳሁት ነገር ግን በቃ ውስጡን በጣም የተጎዱ ራሳቸውን ለማጠንከር ፊት ለፊት ላይ ያዘነ ሰው ለማለምሰል በጣም ጥረት እያደረጉ ነው ያሉትና በጣም ተከፍተዋል። ብዙ ነገር ውስጥ ገብተዋል። ውድ ቤተሰቦች አሁን የእሳቸው ሁኔታ ነው በጣም ደግሞ ከምንም በላይ እያሳሰበኝ ያለው። አሁን በጣም በኃይለኛው ታመው ሆስፒታል ነው። እንደውም የመጀመሪያ ሰዓት ላይ ኮማ ውስጥ ነበሩ። በቃ ለመንቃት ረጅም ሰዓት ፈጅቶባቸው ነበረ። ከዛ በኋላ እንግዲህ ራሳቸውን አረጋግተው ያው የዶክተሮችም ክትትል ታግዞበት ብዙ ነገሮች ገብተው እንግዲህ ነቅተዋል። በጣም ከዚህ በኋላ ምንም ማድረግ እንዳለብን ነው ግራ የገባን። የባል መሞት ምን ማለት እንደሆነ እንግዲህ ስሜቱን ታውቃላችሁ። አይደለም ቤተሰብ ቀርቶ ማናውቀው ሰው እንኳን ሲሞት ምን ያህል ሊሰማን እንደሚችል አብሮን የነበረ ሰው ሲለየን ምናውቀው በስም እንኳን ሌላውን ተውትና በስም የምናውቀው ሰው ሲሞት ምን ያህል ሊሰማ እንደሚችል ታውቃላችሁ። ያው የተፈጥሮ ህግ ነው። ሰው ይወለዳል፣ ያድጋል፣ ይሞታል። ግን አብሮ የነበረ ሰው የምናውቀው ሰው ሲሞት ግን ሲለየን፣ ምክንያቱም ያን ሰው እስከ መጨረሻው አናገኘው። እስከ መጨረሻው ነው ከኛ የተለየው። ወደ የሚያመልከው አምላክ ሄዷል፣ ወደ ፈጣሪው ሄዷል። ፈጣሪው የሚፈልጉን ነገር አድርጓል። ግን ምንም ቢሆን ደግሞ ሲለይ ያው ይከፋል፣ ስሜት ውስጥ ያስከትታል። የተወሰነ ጊዜ የራሳችንም ለመጉዳት ሊዳርገን ይችላል። ያው ይረሳል። አንድ ማወቅ ያለባችሁ ነገር ቀናት በሄደ ቁጥር ያ ሰው ይረሳል። ምክንያቱም ከዛ ሰው ጋር የነበረን ግንኙነቶች ሺህ ጊዜ በጣም በቃ ብዙ ግንኙነት ቢኖረን ብዙ የምናስታውሳቸው ነገሮች ቢኖሩ የቀን ለውጦች ግን ያን ሰው ጥላው እየጠፋ ቀስ በቀስ እየጠፋ ይመጣና
ራሳችንን ወደ ቀጥተኛ መስመር እንወስዳለን። ምናልባት ለተወሰነ ዓመታት ምናምን እናስታውሰዋለን በደንብ በቃ እሱን ስናስታውስ የሞተው ያጣነውን ሰው ስናስታውስ እንባችን ሊመጣ ይችላል፣ ለማይሆን ስሜት ሊሰማ ይችላል። ግን በጊዜያት ሂደት ተረሳ የሚመጣ ነገር ነው። የተፈጥሮ ህግ ስለሆነ ነው እንጂ እስከመጨረሻው እናስታውስ ብንል እስከመጨረሻው ያን የሞተውን ሰው የማስታወስ ኃይሉ ስልጣኑ ቢኖረን እውነቴን ነው የምላችሁ በዚህ ምድር ላይ ማንም ሰው ሰላም አይቆይም። ምክንያቱም ሀዘን ማለት በጣም ከባድ ነገር ነው። ሰውን ማጣት ማለት በጣም ከባድ ነገር ነው። ቀስ በቀስ የተረሳ ካልመጣ ብዙ ነገሮችን ይጎዳል። እንግዲህ መጽናናት ይስጥልን ወይዘሮ መስከረምን ግና ሳሮን እንላለን። እንግዲህ ያው የሚኪም ጉዳይ በጣም አስከፍቶናል። ያው አልተቀበረም እስካሁን ሆስፒታል ነው ያለው። እንዳጋጣሚ ዛሬ ሪፖርቱን ልትሰጠኝ አለች አንድ ነርስ እዛው ሆስፒታል ላይ ከሬሳ ነገሮች ጋር ፎረንሲክ ምርመራዎችን የምትሰራለች እና ዛሬ የእሱን ውጤት ልሰጠኝ እንግዲህ እዚህ ቤት ትመጣለች። በዛው ለቅሶም ደርሳለሁ ያለውን ውጤትም እነግራችኋለሁ ብላ እንግዲህ ቀጠሯችን ዛሬ ነው። ምክንያቱም ያው ሚኪ የተገኘበት ቦታ ቤት አንድ ባዶ ቤት ውስጥ ነው የተገኘው። እንዴት እዛ ገባ ለምን ገባ የሚሉት ነገሮች በጣም ማለት ጥያቄ ውስጥ የሚከቱ ነገሮች ናቸው። ምክንያቱም ያዜ ቤት ስትነግረን ሚኪ በሰላም ነው ያለው እኛ ጋር ነው ያለው ብላን ነበር። ነገር ግን እሷ የጠቀመችን ቦታ ስንሄድ ሚኪን መሬት ላይ ተዘርሮ በጥይት ተመቶ ነው ያገኘነው። በሰዓቱ ያው እኔም ድንጋጤ ላይ ነበርኩ። ምክንያቱም ቤተሰብ ነው ሚኪ ማለት ወንድሜ ማለት ነው። ብዙ ነገሮች ከሱ ጋር አሳልፈናል። እነዛ ነገሮች አይኔ ላይ ስለመጡ በሰዓቱ ምንም ነገር ለማድረግ አልቻልኩኝም። ቶሎ ነው ወደ ቦታው ወደ በቃ ሬሳ ነው ሞቷል ተባለ። ይዘውት ሄዱ ወደ ሆስፒታል ይዘውት ሄዱ። ከዛ በቃ ተጨማሪ ምርመራ ይደረግለት እነዚህ ምርመራዎች ካለቁ በኋላ ነው ሊቀበር የሚችለው ሲባል በቃ እሺ ነው ያልኩት። ምንም ምክንያቱም እኔ በደንዝዣለሁ በሰዓቱ። ይሄ ልጅ ማለት የኔ አደራ ነበረ። ወይዘሮ መስከረም ለኔ አደራ ሰጥቶኝ ነበር። አደራዬን በለው። ይቅርታ ቤተሰቦች፣ አደራ በጣም ከባድ ነገር ነውና አደራዬን በለው በጣም ተሰምቶኝ ነበር። አሁንም ውስጤ ቆስሏል በሚኪ የተነሳ። ምክንያቱም ለሱ ብዙ ነገር ማድረግ ነበረብኝ። እሱን ትልቅ ደረጃ ድርሼ ደና ቢያንስ መስመር ላይ ከሆነ በኋላ እንኳን ችግር የለም። ግን ነገሮች ሳይስተካከሉ ቢያንስ ትዳር ይዞ ትክክለኛ የራሱን ህይወት ትክክለኛ ስራ ኖሮት መስመር ሲይዝ ማየት ነበር የኔ ዓላማ። ነገር ግን ሁሉ ነገር አሉን ሚኪን ባጭሩ አጣን። ዛሬ ያው ውጤቱን እንሰማለን። ምን አይነት ጥይት ነው የተተኮሰበት? እንዴት እዛ ቤት መጣ? እንጂ ወይዘሮ አዜብ ያው ፖሊስ ጣቢያ ያሉት በነገራችን ላይ ተመልካቹ የከናህቷ ጭምር ፖሊስ ጣቢያ ነው ያለችው። ያው መጣራት ያለባቸው ነገሮች አሉ። ምክንያቱም ምንም እንኳን የሆስፒታሉን ካሜራ አይተን ወይዘሮ አዜብ ንጹህ ናቸው ብንልም ግን ግዴታ ሙሉ 100% ማረጋገጥ አለብን። ምክንያቱም እንደዛ ካልሆነ እስካሁን ስናገኛቸው የነበሩት መረጃዎች በጠቅላላ ወይዘሮ አዜብን ለመፈረጅ እና የተሰሩትን ወንጀሎች በጠቅላላ ወደ ወይዘሮ አዜብ ለማምጣት የተደረገ ሴራ እንደሆነ ነው ልናምን እንችለው። ወይዘሮ አዜብ ንጹህ ናቸው ካልን፣ ስለዚህ በጣም ትልቅ ማስረጃ ነው እጃችን ላይ የነበረው። ወይዘሮ አዜብን ብዙ ነገር ውስጥ ሊያስገባ የሚችል ብዙ ማስረጃዎች አሉ። የሰው የሰነድ የብዙ ማስረጃዎች አሉ። የብዙ ነገሮች ማስረጃዎች አሉ። ኢቭን ወይዘሮ መስከረምም ጭምር የሰጡን ማስረጃ አለ። ክፍለ ሀገር ያኔ ሚኪ በነበረበት ጊዜ ስትከታተለን ነበረ ብለዋልና እነዚህ ነገሮች በጠቅላላ ወይዘሮ አዜብን ወንጀለኛ ለማድረግ በጣም ከበቂ በላይ ናቸውና እስካሁን ግን የሰማናቸውን መረጃዎች በጠቅላላ ስብርብር አድርጎ ትክክለኛውን ሊገልጽልን የሚችለው ማስረጃ ያው የወይዘሮ አዜብት የነገረችን ነበር። እሱንም ደግሞ እሷ በነገረችን መሰረት ብቻ ሳይሆን በአጣራነው ማስረጃ በሰበሰብነው ሆስፒታል ሄደን ቼክ እናደርግ ወይዘሮ አዜብ ከአቶ ሞገስ ነፍሳቸውን ይማርና ስር ለአንድ ደቂቃ ያህል እንኳን አልጠፉም ነበረ። ሆስፒታል ውስጥ በጣም ተጎሳቅለው በጣም ብዙ ነገሮች ውስጥ ገብተው እንደነበረ አይተናል። ያው ካሜራ ምንም መቼም አይደብቅም፣ ትክክለኛ ማስረጃ ምናየ ነውና ተጎሳቅላ እንግዲህ ያው በካሜራ መቅረስ ስላልቻለ እንጂ ወይዘሮ አዜብ አሁን ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው። በጣም ከስታ ቀድሮ እንደምናውቃት አይደለም። ውጭ ሀገር አሜሪካ ምናምን የምትመላለስ ሴት
በስነ ስርዓት ምግብ በልታ እንኳን ያልኖረች ሴት ነው የምትመስለው። በጣም በቃ ራሷ ተጎድታለችና በዚህ ሁኔታ ደግሞ ሴትዮ ወንጀለኛ ነች እንዲህ አድርጋለች ብሎ ለመፈረጅ በጣም ከበደንና በፖሊስ ጣቢያ ነው የምትገኘው። ራሷ እንግዲህ የገባችው ማለት አልታገለችም፣ እኔ አልሄድም እንደዚህ እንኳን አላለችንም። እንግዲህ ባሏ ሞቶም ተባብራን በፍቃደኝነት ነው የገባችው። ያው ነገሮች የተጣሩ ነው። ንጹህ ሰው ከሆነች እንለቃታለን። ምንም እኛ ከሷ የምንፈልገው ነገር የለም። ያው ቅርታም ጠይቀናት ነገሮችም ተስተካክሎ እውነተኛ ወንጀለኛው ተይዞ ነው። ያው አቶ ሞገስ ወንድም ነው እንግዲህ አሁን ወንጀለኛ ነው እየተባለ እና ያለው ማስረጃዎች የተሰበሰበ ያለው። ስለዚህ ስለሱ በደንብ እርግጠኛ እስክንሆን ድረስ ብዙ ነገሮችን እየደበቅን ማስቀመጥ አለብን። ብዙ ነገሮችን ተሰብስበን እንግዲህ ሰውየውን ካገኘ ነው ለህግ አካል እናጋልጠዋለን። እስኪ የመጣሽ ነው ነርሱ፣ ያው ከጀርባ ያሉት አባላቶች እየደወሉኝ ነው። ስለዚህ እስኪ ነርሷን እንጠብቃትና ትምጣና ያለው ነገር የምትነግረን ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ እንግዲህ ወይዘሮ መስከረምን ስለሚያዩ ያው መጽናናቱን ተመኙ። እንግዲህ ጥሩ ነገር መልካም ነገር እንዲበረቱ የራሳችሁን ገንቢ የሆነ የሚያጽናና ቃልም ቢሆን ሐሳብ አስተያየቶቻችሁን ጻፉ እንላለን። መልካም ቆይታ። ስለ ሚኪ እንግዲህ ያለውን ነገር ትንገረን፣ ሁሉም ነገር ታውራን። ያሳዝናል። እንግዲህ ወንድሜ ልቀብር ነው እንግዲህ ዛሬ ውጤቱን ልትነግረን ነው የመጣችው። ስለዚህ ውጤቱን ከነገረችን ያው ዛሬም ሄደን እንግዲህ ሬሳውን ይዘን ልንመጣ እንችላለን። ምናልባት ቀብር ነገ ሊሆን ነው የሚችለው። አይኔ ያየው ወንድሜን አፈር ላለብስ ነው። ከዛ በኋላ እንግዲህ ገዳዮቹ ደግሞ መፈለግ ይላል። ወንድሜ እንደመመለስ አለብኝ። እስኪ ዛሬ መጣትን ጉዳይ ትንገረን። ምን ደረጃ እንደደረሰች ያገኘቻቸውን ነገሮች ጠቅላላ፣ ምን አይነት ጥይት ነው፣ ምን አደጋ ደርሶበታል፣ ጥይቱ ምን ያህል ጎድቶታል፣ ምን ያህል ነው ነገር ትንገረን። እስኪ አብራችሁ ቆዩ። እንግዲህ ስምረት ይቅርታ ትንሽ ስሜታዊ ሆንኩኝ። እንግዲህ ያው እዚህ ድረስ ያስመጣሁሽ እዚህ እንድንገናኝ ሌላ ቦታም ብዙ ነገሮች ለማውራትም ስለማይመች እዚህ መተሽ ብትነግሪኝ ያለውን ነገር ይሻላል ብዬ ነው እዚህ ድረስ ያስመጣሁሽና እንግዲህ ወንድሜን እንግዲህ ከጨረሳችሁልኝ ያው ዛሬ ከሰዓት መውሰድ የምንችል ከሆነ ጥሩም በምን ማስረፍተን ነገር እንደመቅበር እንግዲህ ወንድሜን አፈር ለማልበስ ተዘጋጅቻለሁ። እስኪ ያው ያሳዝናል። እንግዲህ በዚህ ሁኔታ ወንድሜን አጣለሁ ብዬ ተስቤ አልነበር። ወንድም ማጣት ማለት በጣም ከባድ ነው። በጣም የተሰማኝ ማለት ወይዘሮ መስከረም ሆስፒታል ነው የሚገኙት። በሰዓቱ በጣም ታሞ ነበረ። ሁለት ሰው ማጣት ማለት ከባድ ነው። ሁለት ሰው ነጣ ነው። አቶ ሞገስን አጣን፣ ሚኪን አጣን። በጣም ያሳዝናል። እንግዲህ ሀዘኑ ለሁላችንም ነው። ሚኪ ላንተም ብቻ ሳይሆን ያው ለሁላችንም ወንድማችን ነው፣ ባልደረባችን ነው። በጣም መልካም ሰው ነው። ለዚህ ሁኔታ ነገሮች መሆናቸው ያው ለሁላችንም በጣም ያሳዝናል። ወይዘሮ መስከረም እኮ ልጅ ያድጓል፣ ልጅ በቃ ሊጦረኝ ነው። ታውቂያለሽ ያሳለፈውን ነገር እንግዲህ ከአንቺ ጋር እንዴት እንደተገናኛችሁ ታስታውሻለሽ። እዚህ ስራ ላይ ያስገባሽ እሱ ነው። ህይወትሽን ቀይሮልሽ ማለት እኔ አላውቅም ማለት ሚኪ እንደዚህ ያርጋል እንደዚህ ሆኗል ብዬ ከሞተ በኋላ ማውራት ምንም ጥቅም የለውም። ምክንያቱም ያደረጋቸው ነገሮች በጠቅላላ አውቃለሁ። ሚኪ ለሰው ምን ያህል ሲያደርግ እንደነበረ፣ ለሰው ምን አይነት ሰው እንደነበር ጠቅላላ አውቃለሁ። ሚኪ ለማንም መልካም ያን ከክፍለ ሀገር እኮ ሲመጣ አባቱን ሊይዝ ነው የመጣው። አባቴን እገላለሁ የአባቴን ህይወት አበላሻለሁ ብሎ ነበር የመጣው። ግን እዚህ ሲመጣ ሁሉም ነገር ተቀየረ። እሱም እንዳሰበው አልሆነም። የአባቱም ሁኔታ አባቱም የነበረበት እንዳታሰበው አልሆነም። ምክንያቱም አባቴም ይቅርታ ጠየቀ። ሞገስ ይቅርታ ጠይቆ ያለውን እውነት አስረድቶ በጣም ምስኪን ሰው ሞገስ ማለት እኮ እኛ መጀመሪያ ያሰብነው መጥፎ ሰው ነው። ምክንያቱም
የገዛ ሚስቱን ንብረቷን በልቶ ንብረቷን ይዞባት ሄዶ ጭራሽ ደግሞ እርጉዞና አስረግዟት ምክንያቱም እንሰማቸው ነገሮች አሉ። አስረግዞ ካደ፣ አስረግዞ ጠፋ፣ አስረግዞ ገንዘብ ይዞ ጠፋ። ብዙ ነገሮች ነው ዓለማችን ላይ የምንሰማው። በተለይ ደግሞ በሀገራችን በጣም የተስፋፋ ያለ ጉዳይ ነው። ወንድ ልጅ ሴትን ያስረግዛል። ከዛ በኋላ ካረገዘች በኋላ ወይ ገንዘቧን ይዞ ይጠፋል ወይ ደግሞ እሷም አቅም ከሌላት ምንም ከሌላት ዝም ብሎ ይጠፋል። ያቺ ሴት አደጋ ላይ ነው የምትወድቀው። ልጅ አታሳድጋ ማጣቅ ብዙ ነገሮችን አልፋ ማለት በጣም በቃ ለሴት ልጅ ፈተና የሆኑ ጉዳዮች ናቸው። እነዚህ ነገሮች ጠቅላላ ለሴት ልጅ መከራ ውስጥ የሚያስገቡ ጉዳዮች ናቸውና እኔ አላቅም ማለት ስለዚህ ስሜታዊ ሊሆን ይችላል ብዙ ነገሮችን ሳወራና አቶ ሞገስን በዚህ መልኩ አጣ። ታሞ ነበር አንድ ቀን እንኳን ሳንጠይቃቸው። እኔ በጣም ጨካኞች ነን ሰው ስንባል። ሰው በታመመ ጊዜ ሳንደርስለት ልክ የሞተ ሰዓት እንደርሳለን። ሲሞት አፈር ለማልበስ ወይኔ እንደዚህ ባወርኩ እንደዚህ በሆንኩ ነው እንላለን። ግን ያን ሰው በህይወት እያለ ታሞ በነበረበት ሰዓት ጠይቀን ለመናገር እኛም አላወቅንም። ታመመ የተባለ ሰዓት ራሱ ቤት ለማግኘት እሱን ሄደን ነበር። ግን ቤት ጥለው እንደወጡ ሰማን። ቤት ተሽጦ ሌላ ቤት እንደገቡ። ግን እነዚህ ነገሮች የተቀነባበሩ ነገሮች ነበሩ። እንዳለ አቶ ሞገስ እንዳናገኝ ሲደረጉ የነበሩ ጥረቶች ነበሩ። እነዚህ ጉዳዮች ደግሞ የተፈጸሙት ሚኪ ውርስ እንዳያገኝ። እሱ እኮ ገንዘብ አይፈልግም ነበር። ሚኪ ምስኪን ሰው ነበር፣ ገንዘብ አይፈልግም። አረቃለሁ እንኳን የራሱን እኮ የሚሰጥ ሰው ነው እሱ ማለት አይደለም። የአባቱን ምናምን ቅርና እንዴ ደግሞ ሰሰቱት እኮ ለማንነባቸው ነው የሚጨርሰው ነው። ይሄን ደግሞ ደግነቱን መልካምነቱን ሁላችንም ቢሆን እናውቃለን። ያው እንግዲህ ጥሩ ሰው አይቆይም አይደል የሚባለው። አዎ ማለት እንደዚህ እንዲሆን አልፈለኩም ነበር። የሚኪ መጨረሻ ማለት ነው ዘላ አደረንም በለው ወይዘሮ መስከረም አደረ ብዙ ነገር ነበር ያለው። ልጅን ጠብቅልኝ አንተ ኃላፊነት ነው ወንድም ማለት ነው ብለው ትልቅ አደራ ነበር የሰጡት። ከምንም በላይ ወንድም ሆኖ ምክንያቱም ብቻውን ያደገው ብቻውን ብዙ ስቃዮች ሳሮንን ብትወለድ እሱ ነበር ብዙ ነገር ሲያደርግ ቤተሰቡን ሲደጉም ቤተሰቡን ሲያስተካክል ነበር። እንግዲህ ሳሮንም ያው ብዙ ነገሮችን አያውቅም። ሳያውቅ ነው ብዙ ነገሮችን የሞተው። ሳሮን ለማሳደግ ወይዘሮ መስከረም ያመጧት ብቻ በጣም ብዙ ነገሮች ተደብቀው ነበር ለሱ የተነገሩት። ግን ሳሮን ትክክለኛ እህቱ ነች። በጣም በቃ ወይዘሮ መስከረም አሁን በቃ ተሽሏቸው ወደ ቤታቸው እንዲመለሱ ነው ፈልገው። ከዛ በኋላ በቃ እንጃ ማለት ሳሮን አቅም እስኪኖራት እሳቸውን መደጎም እሳቸውን ህይወት ማስተካከል አቅም እስኪኖራት ድረስ ወይዘሮ መስከረም እኔ ቤት ነው ማለታቸው። እኔ የኖርኩትን ኑሮ እኔ የበላሁትን በልተው እኔ የጠጣሁትን ጠጥተው ይኖራሉ። ቻው የሚኪ ጉዳይ ልክ እሳቸውን ሰላም ያገኙ። እኔ የሚኪን የወንድሜን ነፍስ የወሰደብኝን ወንድሜን ካጠገቤ ነጠቀብኝን ሰው ይዤ ለህግ ላቅርብ። ከዛ በኋላ ሁሉም ነገር ቀላል። ምንም የሚያስቸግረኝ ምንም የምፈልገው ነገር የለም። ወንድሜን ከማዳን ውጪ ወንድሜን የገደለብኝ ወንድሜን ነፍስ የወሰደብኝ ወንድሜን እንደሚያፈስስብኝ ሰው ይዤ ለህግ ከማቅረብ ውጪ ምንም አይነት ነገር አልፈልግም። ምናልባት ይሄንን ስራ ላልቀጥል እችላለሁ። ምክንያቱም ቤተሰቦቼ እያለቁብኝ ነው። አጠገብ ያሉ ሰዎች ጠቅላላ እያለቁ ነው። ማዳን እየቻልኩ አይደለም ለራሴ ቤተሰብ ለሰውም እየተረፍኩ አይደለም። ማንንም ሰው እያተረፍኩኝ አይደለም። ትርፍ ኪሳራ ነው እየሆንኩ ያለሁት። ወይ ሰው አላዳንኩ፣ ወይ ለሰው ጥሩ ነገር አላደረኩኝ፣ ወይ ሰው አልጠበቅኩኝ። እንዴት ያለ ማሰብ ያለብህ እኮ ያው ከዚህ በፊት ለብዙ ሰዎች ደርሰሃል። ብዙ ሰዎች በአንተ ምክንያት ብዙ ሁኔታ ላይ ነው የተገኙት። አሁን ላይ የብዙ ሰው ነፍስ አትርፈሃል። የብዙ ሰው ችግር ፈታሃል። ምንም ቢሆን ያው አውቃለሁ አሁን ላይ እየተፈጠረ ያለው ነገር በጣም ከባድ፣ በተከታታይ በአንተ ላይ የሆነ ያለው ነገር ከባድ ነው። እኛ መሀል ብዙ ነገር እየተፈጠረ
ጉዳዮቻችንን ያው እንዴት ቶሎ መጨረስ ላንችል እንችላለን። ግን ደግሞ በቃ ያው አንዳንዴ ጥሩ ነገር እንዳለ ነገር ሁሉ ያው አንተም እኮ ስትጀምረው ታውቀዋለህ። መጥፎ ሰዎች ባሉበት ሁኔታ ላይ ሁሉም ሰው የሆነ ቦታ ላይ ሊገኝ አይችልም። ይሄ ነገር ሊፈጠር እንደሚችል አንተም ይሄን ስራ ስትጀምር ደግሞ ያው አምነህ ነው። በዛ ላይ ይሄ ሁሉ አመት ይሄን ስራ ስትሰራ ለሰዎች ስትደርስ የሚቀርሙ ሰዎች ይኖራሉ። መቼም እኮ አንተ እየተከታተልከው ቁጭ ብሎ አጣጥፎ ቁጭ ብሎ የሚያይዘው የለም አይደል? ከዚህ በፊት አይተሃል። ራስህም ላይ ብዙ አይነት አደጋ ደርሷል። በክሮች ላይ ብዙ አደጋ ደርሷል። ብዙ ነገር አልፏል። ምንድነው ግን በቃ ያው የሚመጣውን ነገር መቀበል መቻል ነው እንጂ እንደዚህ በመሆን የሚቀየር ምንም ነገር አይኖርም። አንተም አሁን ደግሞ ራስህን አረጋግተህ የሚኪንም እናት ማረጋጋት፣ ቤተሰቦቹን ማረጋጋት መቻል ነው እንጂ አንተ እንደዚህ ነው እነሱ ማረጋጋት በጣም ከባድ ነው። ቢያንስ እኛ መረጋኛ ሁላችንም ተሰምቶናል በጣም ስለሚኪ ለኔ በጣም ባለውለታዬ ነው። ብዙ ነገር አድርጎልኛል። ከጓደኛም ከእህትም በላይ ነን፣ ከስራ ባልደረባም በላይ ቤተሰቦች ነን። እኛ እዚህ ግን በጣም ከባድ ነው ሁላችንም። አይዞሽ ያው ያጋጥማል። ሰው እኮ ይሞታል። ሰው የተፈጠረው ሊሞት ነው። ይወልዳል፣ ያድጋል። ጥሩ ስራ ከሰራ ስሙ እስከ ዘላለም ይነሳል። ስም ቀሪ ነው። መጥፎ ስራም ከሰራ እንግዲህ በመጥፎነቱ ከመቼም ይወራል። እንዲህ እኮ ያደረገው መጥፎ ስራ የሰራ ግን ሚኪ ወንድሜ አሁን ብዙዎች ዝልፍ ብለው ያለ እዚህ ጋር ወደ 80 ሺህ ቤተሰብ አለው። እዚህ ቤተሰቦች አሉት። ብዙ ሰው የረዳቸው ቤተሰቦች አሉ። እነሱ ሁሉ ጠቅላላ ያነሱታል። ለምን? ሚኪ መልካም ሰው ነው። ለሰው ሟች ነው። ለሰው ብሎ ብዙ ነገሮችን የሚያደርግ ለሰው የሚኖር እኔ ስለ ሚኪ ማለት ተናግሬ አውርቼ ራሱ አልጠግብም። ለምን? ወንድሜን አውቀዋለሁ። ማን እንደሆነ ምን እንደሆነ ወንድሜ ምን ሊያደርግ እንደሚችል ለሰው ምን አይነት ሰው እንደሆነ አውቀዋለሁ። ስለማውቀው ማንም የፈለገውን ነገር ቢያወራ እንደፈለገ ቢሆን እኔ በሚኪ ደስተኛ ነኝ። ምክንያቱም ሰው ጥሩ ነው የሚያወራው። ያሳዝናል እንግዲህ ከእንትም በቃ አሁን ብዙ ማናወራን ብዙ ካወራን ያው ስለ ሚኪም ስለ አቶ ሞገስም ስለ ወይዘሮ መስከረም እንግዲህ ቀኑን ሙሉ ብናወራ ራሱ አልቅ የነሱ ስራ ነው። ከምንም በላይ ደግሞ ያው ወይዘሮ መስከረም ያሉበት ሁኔታ ትናንትና ምን የማይቻቸው ነበርና ያለውቅ ምን ማድረግ እንዳለብን ማናውቅም። ያው እዛ ሆስፒታል ውስጥ የምናውቃቸውን ሰዎች ዶክተሮችን ምናምን እየተረባረቡልን ነው ለሳቸውም ደህና መሆን። እንግዲህ መጀመሪያ ሰዓት ኮማ ላይ ነበሩ። ወዲያውኑ ነቅተውልን ነው እንጂ ምን በቃ ንገሪኝና እስኪ ያው ካለቀ ጉዳዩ ካለቀ እንግዲህ ዛሬ ከሰዓት ሚኪን ይዘን መውጣት ከቻልን ነገ ያው መቀበር የምንችል ይመስለኛል። ያወደረ ምንም ሁሉ ነገር ይስተካከልና ነገ ወንድሜ ያፈርላልብስ ቀላል አይደለም። ይሄ ሁሉ ጉዳይ ቀላል ጉዳይ አይደለም። ማለት በቃ እንዴት ብዬ እንደምነግረው አላውቅም። ምን መሰለክ ከባድ ነው። አፈር ላልብስ ምንም አማራጭ የለም። አልመልሰው ነገር አምጥቼ እንድድሮ አላኖረው ማለት ያለውን ነገር ንገሪኝ። ከዛ በኋላ እንግዲህ ገዳዮቹን አፈላልጌ ከዚህ በኋላ ምንም እንቅልፍ አልተኛ። የወንድሜን ነፍስ የወሰዱብኝ ወንድሜን የጠቁኝን ሰዎች ይዤ ለህግ እስካቀርብ ድረስ እንቅልፍ የሚባል አልተኛ። ንገሪኝ በቃ ምን አይነት ጥይት ነው? ማን እንዴት ሊሆን ቻለ? ምን ያህል የተጎዳው? ሌላስ ሰውነቱ ላይ ያሉ ነገሮች ጠባሳዎች
ብዙ ነገር ነው ስንባል የነበረው። ምላሱን ቆርጦታል፣ አደንዝዞታል፣ አንዴ እግሩን ቆርጦታል። ብዙ ነገር ነው ሲባል የነበረው። እነዚህ ሁሉ ነገሮች ልክ ናቸው? እስኪ ንገሪ። ያው ዛሬ መጣሽበት እሱን ነው ዱልና ወሬ የተገናኘ ነውና ጨርሳችኋል አይደል? ምርመራ ይኸውልህ አልጨረሳችሁም አይደል? እኔ እኮ አንቺ አለሽ ብዬ እኮ ለአንቺ አምኜ እኮ ነው የሰጠሁሽ። ወንድሜን እኮ አንቺ አለሽ ብዬ ለአንቺ አምኜ ነው የሰጠሁሽ። ተረጋጋ በቃ። እንዴት አጨርሱትም እናንተ? ይሄን ያህል ጊዜ ምንድነው እንዴ? ሕክምና እኮ አይደለም አይደል? በቃ ቼክ ይደረጋል። እስካንም ምንም አላውቅም ማለት ማድረግ ያለባችሁ ነገር ግን በቃ ምርመራ ይደረግለታል። ከዛ በኋላ ውስጡ ያሉት ጥቶችም ካሉ ምኖችም ካሉ እያንዳንዱ የፎረንሲክ ምርመራ ነው አይደል? ይሄን ያህል እኮ የ30 40 ደቂቃ ስራ ቢሆን ነው በጣም በዛ ከተባለ አንድ ቀን ቢፈጅ ነው። ከዛ በላይ እንዴ ቀናት ሙሉ ምንድነው የምታደርጉት? ነፍሱ ልትመልሱት ነው? የምትመልሱት ከሆነ ችግር የለም፣ የፈለጋችሁን ጊዜ ወሰዱ። ግን አትመልሱትም አይደል እንዴ? በቃ ይሄን ሰውዬ የማትመልሱት ከሆነ ደግሞ በቃ ውጤቱን አሳውቁኝ። ከዛ በኋላ ወንድሜን አፈር ላልብስ። በቃ ለምን ሰው ሌላ ነገር ውስጥ ቀጣላችሁ? አይ አልመረምረው የምትሉ ከሆነ እኔ በቃ መውሰድ ያለብኝ እርምጃ ወስዳለሁ። አለቀ። ታዲያ እንዴት ነው ንገሪኝ፣ አስረጅኛ። ይህን ያህል ቀን ምንድን ነው የምታደርጉት እናንተ? ይህን ያህል ቀን ሙሉ ምንድን ነው የምታደርጉት? ልጁ ንገሪኛ። ምንም በቃ ምን ምክንያት አልፈልግም። በቃ እንዲሆኑ እንደዚህ ተፈጥሮ ምናምን ጃንካ ምንም አልፈልግም። በቃ ይሄን እኔ ውጤት ነው የምፈልገው። ውጤት ንገሩኝ። ከዛ በኋላ ወንድሜን አፈር ላልብስ። አለቀ እንዴ ነው ልክ ምን ሆነ መሰለህ? ያን ቀን እኔ ሚኪን ይዘነው ስንገባ ወደ ሆስፒታል አውቃለሁ እኮ በቃ ይዛችሁት ገባችሁ ምናምን እንዴ። እኔ አሁን እንዴት ገባችሁ? እንዴት አልከርሳችሁበታል? ንገሪኝ። የተጎዳ አካል አለው? ይዛችሁት ስገቡ ምን ገዥታችሁታል? የቆረጣችሁት ነገር አለ? ወይ ምን ተጫወታችሁበት? በቃ መመራመሪያ ያደረጋችሁት አይደለ? ይዘነው ስንገባ ነፍሱ ነበር። ምን ማለት ነፍሱ ነበር ማለት? ወንድሜ ቤት አለ? አሁንማ አርፏል። በቃ እኮ እናንተ ናችሁ ሁለተኛ ከደዎቹ እናንተ ናችሁ እንዴ? ምን ማለት ነው? እንዴት እንደዚህ ነፍሱ ከነበረሽ እንዴት ሞተ? ወዲያው ለምን ለማዳን አልሞከራችሁ? ሞክረናል እና አሁን ይኸውልህ ያለው ሁኔታ እኮ ላስረዳ ነው። ግን አንተ መረጋጋት አለብህ እኮ። አስረጅኛ። እሺ አስረጅኝ። እንዴት ሞተ ንገሪኝ። ተረጋጋ። እንደዚህ ሆነ እንዴት ነው ማስረዳ እኮ ንገሪኝ። ያለው ነገር የተፈጠረው ነገር ጠቅላላ ንገሪኝ። ሁሉም ነገር መስማት ፈልጋለሁ። ንገሪኝ። ያን ቀን ይዘነው ገባንና ያው አንዳንድ ምርመራዎችን ይደረግለት ተባለ። ቀኑን እዛ ነበርኩኝ። ማታ በቃ ዶክተሩ አንቺ ቤትሽ ሂደሽ ረፊና እኔ ማለት በቃ ከዛ በኋላ እኔ ሬሳ ምርመራ ክፍል ነው መግባት የምችለው። እሱ በህይወት ስላለ አንዳንድ ምርመራዎችን ማድረግ አለብኝ ብሎ ወደ ቤት ሸኝ። እሺ ምን አደረገው? ተረፋረ? ወንድሜን አዳነው አይደል እንዴ? እንዴት ይድናል? እንዳረፈ እኮ ነግረንሃል። ግን በቃ አዳም ነፍሱ አለ። አሁን ሊታከም ነው ያልሽኝ አይደል እንዴ? ሊታከም እንዴ? ምንድነው? እኔ መጀመሪያም ስትመጪ ሁኔታ ደስ አላለኝም። የተርበተበትሽ ያደረግሽው ነገር ካለ ይኸውልሽ ስምርት፣ እኔ እንዴት እኔ ምን አደርገዋለሁ? እንዴት እንደዚህ ታስባለህ? ነገር ካለ ንገሪኝ። እናንተ በቃ ስራ መስራት አይደለም ግን በቃ ያደረግሽው ነገር ካለ ንገሪኝ። እንዴት እኔ እንደዚህ ያደርጋለሁ? ወንድሜ የሆነው ነገር ካለ የተፈጠረበት ነገር ካለ ንገሪኝ። ከዛ በቃ እኔ ጠዋት ስሄድ በሌሊት ነበር የሄድኩትኝ። ሞቷል። እኔ ሌሊት ስሄድ አርፏል። አላከማችሁትም በሰዓቱ? ምን ነገር እዛ ቦታ መሆን የምችለው በቃ ሬሳ ምርመራ ላይ ነው። እሱ ደግሞ በህይወት አለ። ከዛ በቃ ዶክተሩ አንቺ አታስፈልጊም ወደ ቤት ይጃል። እዛ ቦታ ላይ መቆየት ስለማልችል እኔም ወደ ቤት ሄድኩ። ከዛ በቃ እኔ በነጋታው ሌሊት ነው የሄድኩትኝ እንዴት እንደሆነ ለማየት። በጣም ተጨንቄ ነበር ያደርኩት። እየደወልኩላቸውም ነበር ደግሞ እዛ። ብቻ በቃ በሌሊት እዛ ስደርስ ሚኪ አርፏል። ወደም ጀምዶ ታዲያ ተስፋ የምትሰጪኝ ተስፋ ለምን ትሰጪኛለሽ? ያው የነበረው ነገር ለእኔ ማስደንግጦኛል። ያን ሰዓት ይዝረፋ ዝም ብዬ ለእናንተ ብነግራችሁ መጀመሪያ እኔም ልወቀው ብዬ ነው። ዶክተሩም ደግሞ እንዳትነግረ ማንም ሳትናገሪ በቃ ቢያንስ ምርመራውን ስንጨርስ ትነግሪያቸዋለሽ ብሎኝ ስለነበር
እሺ ምንድን ነው ያደረጋችሁት? ጫወታችሁበት ወንድሜ አምኛችሁ ለእናንተ ሰጥቼ ቆይ እኔ ምን ማድረግ ይችል ነበር? ንገረኝ እስኪ። አምኛችሁ ነበር ወንድሜ ግደታች በቂ ክትትል እንዲደረግለት ያላረጉት ጥረት የለም እዛ ቦታ ላይ። እባክህን ተረጋጋ። አሁን እንደዚህ በመሆን የምንፈጥረው ምንም ነገር የለም። ወንድሜን መጫወቻ ያደረጋችሁት፣ መሞከር ያደረጋችሁት። እንዴት ወንድሜ መማር ያደረጋችሁት። ወንድሜ እኮ ሰው ነው። ዶክተሮቹ እኮ የሚችሉትን ያህል አድርገዋል። እሺ ምን ይደረግ? በጣም ተጎድተው ነበር እኮ ደግሞ ሲመጣ አውቃለሁ እኮ እሱ ነው። ይኸውልሽ አይቻለሁ። እኔም በቃ ሚኪ ተጎድቶ ነው ሆስፒታል የገባው። ተጎድቷል፣ አይቻለሁ። ሳላይ አይደል ግን በቃ እናንተ ተጫወታችሁበት። እሺ ምን ማድረግ እንችል ነበር? ለማትረፍ እኮ የተቻለውን ሁሉ ተሞከረ። እኔም በቃ ይተርፋል ብዬ በጣም ተስፋ አድርጌ ነበር። ስገባ ባየሁት ነገር በጣም አዘኛለሁ። ወደ ቤት ባልሄድ ይሻል ነበር መሰለኝ። እንዴት አምኜሽ ያለው እኮ አምኜሽ ነው እንጂ ሰጠሽ። ምን አደረገዋለሁ? እሷ ለሽ ሲባል ነው ከዛ ቦታ ሄድኩት። ሚኪ እኮ ወንድምሽ እኮ ነው። የሚኪ ትንሽ እኮ ያልገባ ነገር እኮ ምን ችግር አለው? ከዚህ ካስፈለግሽ አልሰጥሽም። እኔ ስራ ኦቨርታይም ቢሆን እዛ ጠብቀሽ እኔ ከፍልሽ ነበር። በኖር እኔ ውስጥ መግባት አልችልም፣ ምንም ማድረግ አልችልም ነበር። ምን ላድርግሽ? እኔ ከውስጥ መቆየት አልችልም። በቃ ዶክተሮች ናቸው መግባት የሚችሉት። ንገረኝ፣ ምን ማድረግ ነበረብኝ? እኔ ከሚኪ በልጠው ነው ገንዘብ እና ከሚኪ ገንዘብ ካልበልጥብሽ ወደ ቤት ለመሄድ ሰው ጠብቀሽ ያለውን ነገር አታጣሪም። ወንድም የሚድንበትን እድል ነው እናንተ ያበላሻችሁት። እኔ ቦታው ላይ መሆን አልችልም እኮ ያሞኔ ጠቃችሁ ወንድሜን ወሰዳችሁ። ወንድሜን ተወሰዳችሁብኝ። ለእኛም ወንድማችን ነው። ተው እንደዚህ ያስበለባክ። አይ አሳየሽኝ እኮ ወንድማችሁ መሆኑን አለመሆኑን እኮ አንቺ አሳየሽ። ወንድምነት እንደ ማለት እንደሆነ አሳየሽኝ እኮ። ደግሞ እኮ 6 ሰዓት ምናምን ወደ ቤት ሄድኩት። 6 ሰዓት ነው እዛ ስደርስ 10 ተኩል ምናምን ነው ከቤት የወጣሁት። ራይድ እሺ 11 ሰዓት ምናምን ደርሻለሁ። ለምን ወዲያውኑ አልደወልሽልኝ? ወዲያውኑ ለምን ደውለሽልኝ እንድመጣ አላደረግሽኝ? ይሁን ነገር ባታረጊ ኖሮ ተስፋ አለው ስለው ቤትንም ላይደንም ይችላል። በቃ ደውይላቸው፣ ተስፋ አትስጫቸው አለኝ። ከዛ እኔ እንደዛ በዛ ሁኔታ ሞቷል ብላችሁ ተስፋ ባረጋችሁበት ሁኔታ በህይወት አለ ብያችሁ ድጋሚ ሞቷል ብትባሉ እናንተም ለምን እሺ ለሌላ ሰው አትደውይ፣ ለወይዘሮ መስከረም አትደውይ፣ ለሌላ ሰው አትደውይ፣ ለኔ አትደውይም እንዴ? እናንተም ቢሆን እኮ ከባድ አይከብድም? እሺ ሞቷል ተብሎ ይሻለኛል። ቢያንስ የሚድንበትን እድል ፈልጋለሁ። ምን ታረጋለህ? ከዶክተሮቹ በላይ አንተ ምን ማድረግ ትችላለህ? መጨረሻ ጊዜ ቢያንስ ትንፋሹን ያለው ትንፋሹን አዳምጣለሁ። እኔንም ወዲያው ነው ያስወጡኝ። ትንፋሹ አለ በዶክተሩን ጠራሁትና በቃ እኛንም ምንም ማድረግ የምንችለው አንቺ ሂጂ አሉኝና ታስወጡኝ። እኔ እንኳን እዛ መቆየት አልችልም ነበር። አንተ ደግሞ ጭራሽ ብትመጣ መግባትም አልችልም ነበር። እገባለሁ ወንድሜ እኮ ነው። እንዴት እንደማልገባ ነገርኩህ እኮ። እኔንም ከዛ አስወጡኝ። ምንም መቆየት አትችልም ብሎ ነው ከዛ አስወጡኝ። ምንም ማድረግ አትችልም ነበር አንተም ብትኖር። ለወንድሜ ያውቀው ምን እንደማድረግ ምን ማድረግ እንደምችል ለወንድሜ ያውቀው ነበር። ምን ችግር ነበር? እስኪ ምን ያንተ እንዳትጎዳ ብዬ እኮ ነው። ምን ያህል በሰዓቱ እንዴት እንደሆን ካውቃለሁ። ምን ያህል ተጎድተህ እንደነበር፣ ምን ያህል ድንጋጤ እንዴት እንዳረጋክ ነበርና አሁን እሺ ጠራው ነፍሱ አለ ተባለ። ድጋሚ ሞተ ስትባል እሺ ለመቀበል ላንተስ? እኔም ድጋሚ እንደዛ ስተውማይ ስላልፈለኩኝ ተውስኪ እንጂ ነው በአንድ ስልክ ጥሪ እኮ ብጠራ ምንም እኔ ላይ የሚጎል ነገር የለም። ግን ደግሞ ቢያንስ እርግጠኛ አልሆን በቃ መኖሩን እኔም እርግጠኛ አልሆን ብዬ ነው ዝም ያልኩ። ለሊት ስገባ እኮ እንዳለ ትንሽ እንኳን ደህና እንደሆነ ባቅ እኮ ደውልልህ ነበር። ችግር ነግረሽኝ ቢሆን ይህ ሁሉ ነገር አይመጣም ነበር። ምን ማድረግ ትችላለህ? ነግረሽኝ ነገሮቹ ማስተካከል እንችላለን። ምን አድርገህ ታስተካክለዋለህ? አስተካክለው ነበር።
ጥፋት አጠፋሽ፣ ትልቅ ጥፋት ነው ያጠፋሽው። ምን ችግር አለው ብትነግሪኝ? ብታሳይ ምን ችግር ነበር? መግባት አትችልም፣ ብትመጣም አትገባም ነበር አልኩህ እኮ። እኔንም አስወጥተውኛል። ከዛ ምንም አልቆየሁም። በቃ ውጪ ብለው ነው ወዲያ ያስወጡኝ። እሺ አሁን ያለበት ሁኔታ ነገር እሺ፣ ሞታልሽኛል። እሺ በቃ አንዴ እርሜን አውጥቻለሁ። አንዴ ወንድሜ እንደሞተ አይምሮ ነው ያመሳል። እሺ ንገሪኝ፣ አሁን የተበሳችሁበትን እሺ ንገሪኝ። በቃ እሺ ነግራለሁ። ንገሪኛ በቃ መጨረሻ ነው። ከዚህ በኋላ ይኸውልሽ እኔ እናንቺ እንጣላለን። ምን መሰለክ ማለት በቃ ንገሪኝ። አትርበትበች። ምንድን ነው የሆነው? ንገሪኝ። እንዴ ጤነኛ ነሽ አይደል? ከዚህ ጋር ወንድሜ ሞቷል፣ አባቴ ሞቷል። እዚህ እንደዚህ አይነት ስሜት ላይ ሆኜ ጥሩ ነገር ነው ከአንቺ መስማት ፈልጊ። መጥፎ ነገር መስማት አልፈልግም።